ሮሜ ምዕራፍ 8 ቁጥር 15 አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃትና የባህርነት መንፈስ አልተሰጣችሁም። ሰማይና ምድርን የፈጠረ የፍጥረታት ሁሉ ጌታ የሆነ አልፋና ኦሜጋ ሁሉን የሚችል እንዲሁም ፍጹም የሆነ ጌታ ከፍጥረታት ጅማሬ የነበረ የፍጥረት ሁሉ ፍጻሜ የሆነው ይህ ጌታ አባ አባት ብለን የምንጠራበትን የልጅነት ስልጣንን ሰጥቶናል። ስለዚህ አባ አባት ብለን እንድንጠራ ይፈልጋል። ይህንንም ስልጣን ሰጥቶናል። ከሰጠን ከስልጣኖች ከሰጠን ከውርሱ ሁሉ በፊት ደግሞ ይህ የልጅነት ስልጣን ይቀድማል። እንዲሁ በይሁንታ አይደለም የሰጠን። ይሁን ውሰዱ አይገባችሁም፣ ግን እንዲሁ ውሰዱ የዘላለምን ሕይወትን ሰጠኋችሁ እንዲሁ ሰጠኋችሁ አይደለም። ከዚያ አስቀድሞ የልጅነትን መንፈስ ሰጥቶናል። በልጅነት መንፈስ ውስጥ ነው ወራሽነትን የሰጠን እግዚአብሔር። በመስቀል ጣር ሞት ወልዶናል። ስለዚህ ትክክለኛ የሆነ ልጅነትን የሰጠን የዘላለም ሕይወትን የሰጠን ከልጅነት ስልጣን በመቀጠል ነው። አስቀድሞ የሰጠን ከሁሉ በፊት ከውርሱ ሁሉ በፊት የልጅነትን ስልጣን ወይም ልጅነትን ነው የሰጠን። ይህ ደግሞ በስራ የተገለጠ በምጣር የተገለጠ በጣር የተወለድን እንደሆንን መጽሐፍ ቅዱስ ይነግረናል። ስለዚህ አልፋና ኦሜጋ የሆነ አምላክ ሰማይና ምድርን የፈጠረ አምላክ ሁሉን ቻይ የሆነው ፍጹም የሆነው አምላክ አባታችን ነው። ስለዚህ ስሙን መጥራት ብቻ ሳይሆን አባ አባት ብለን የምንጠራበትን የልጅነትን ስልጣን ሰጥቶናል። ከዚህ የልጅነት ስልጣን ጋር በተያያዘ ደግሞ ብዙ ስልጣኖች ተሰጥቶናል። በመንፈሳዊው ዓለም ላይ ትልቅ ክብር ተሰጥቶናል። የንጉስ ልጅ ተብለን ተጠርተናል። እሱ የነገስታት ንጉስ፣ እኛ ደግሞ ልጆቹ ሆነን ተጠርተናል። የልዑል ወራሾች እንደሆንም መጽሐፍ ቅዱስ ይነግረናል። በዚህ ምድር ላይም ስንኖር በጨለማው ኃይል ላይ ሁሉ ድልን ሰጥቶናል፣ ወይም አሸናፊ እንድንሆን ተሹመናል። ሉቃስ ወንጌል ምዕራፍ 10 ቁጥር 18 ላይ እንዲህም አላቸው፣ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ። እነሆ እባቡንና ጊንጡን ተረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ ብሎ በዚህ ዓለም ገዢ ላይም ጭምር ስልጣንን እንደሰጠን በዚህ ምድር ላይ በምንኖርበት ጊዜና ዘመን በዚህ ዓለም በሚሰራው መንፈስ ላይም ጭምር ኃይልን ስልጣንን እንደሰጠን አሸናፊዎች እንደሆነን የሚጎዱ ነገሮች እንኳን እንደማይጎዱን በእነዚህ ነገሮች ላይ ሁሉ በእባብና በጊንጡ ላይ ሁሉ ስልጣንን እንደሰጠን ሉቃስ ምዕራፍ 10 ላይ ይህ የልጅነት መንፈስ በእኛ ላይ እንዳለ በፍጥረታት ሁሉ ላይ ደግሞ በስልጣን እንድንገባ እንድንወጣ እንድንመላለስ ግን ለእግዚአብሔር ልጆች የተሰጠ ስልጣን ነው። የእግዚአብሔር ልጆች በእግዚአብሔር በማመን በልጁ በኢየሱስ ክርስቶስ በስሙ በማመን በዚያው ሰዓት የተሰጠን የልጅነት ስልጣን የዘላለም ሕይወት ተካፋይነት ነው። ስለዚህ እግዚአብሔር ለዘላለም ሕይወት ወራሽነት ነው ስልጣንን የሰጠን። ለዘላለም ከእርሱ ጋር አብረን እንድንነግስ ለዘላለም እያመለክነው እንድንኖር በልጅነት መንፈስ ውስጥ ሆነን ለዘላለም እንድናመልከው ነው የሚፈልገው። እንዲሁ የተሰጠ አይደለም። እንዲሁ በከንቱ ማለት በቃ ይገባችኋል እንዲሁ ውሰዱ በቃ እናንተ ስሜን ጥሩ ስሜን የሚጠራ ሁሉ ይሄደናል እንዲሁ የተሰጠን አይነት ልጅነት አይደለም። እንዲሁ በቃል የተሰጠ ልጅነትም አይደለም። በስራ በትክክል በተግባር በጣር በብዙ መከራ በብዙ ስቃይ ውስጥ የተገኘን የክርስቶስ ልጆች ሆነናል ማለት ነው። ስለዚህ መመላለሳችን እንደ ከንቱ ፍጥረታዊ ሰው ሳይሆን በተለየ ስልጣን በተለየ አቅም በተለየ ኃይል ነው። በማናቸው ምድር ላይ ባሉ ኃይላት ላይ ሁሉ እንደ ባለ ስልጣን እንመላለሳለን። የአንደበቶቻችን ቃል ሁሉ ሳይቀሩ ስልጣንን የተሞሉ እንደሆኑ በመንፈሳዊ ዓለም ላይ ብዙ ነገርን መፍጠር እንደሚችሉ እንረዳለን። ስለዚህ በዚህ አይነት የስልጣን ሕይወት ለመመላለስና እንዲሁም ደግሞ የዘላለም ሕይወትን ለማግኘት በጣም ቀላል ነው። ለዘላለም ሕያው ሆኖ የንጉስ ልጅ ሆኖ ለመኖር ቀላል ነው መንገዱ። ያም በኢየሱስ ክርስቶስ በማመን በስሙ በማመን እና በመጠመቅ ይህን የዘላለም ሕይወት ማግኘት ይቻላል። ይህን ያህል ደግሞ የመዳንን መንገድ
በጣም ቀላል አድርጎታል፣ ሲምፕል አድርጎልናል። ብዙ ነገሮችን መውጣት መውረድ አይጠበቅብንም። አላስፈላጊ ዋጋዎችን ሁሉ እንዳንከፍል በበቂ ሁኔታ የሚያስፈልገውን ሁሉ ነገር ራሱ ክርስቶስ ኢየሱስ አድርጎ ፈጽሞልናል። አሁን በእርሱ ስራ ብቻ በማመን በሞቱ በትንሣኤው በማመን ብቻ በስሙ በማመን የዘላለም ሕይወትን እንድንቀበል በዚህች ቅጽበት ውስጥ ደግሞ የሰማይ ልጆች አባል መሆን እንደምንችልና ሰማይ እንደሚቀበለን የእግዚአብሔር ልጅነታችን እንደሚረጋገጥ ተናግሮናል። ስለዚህ ቀላል ነው። ብዙ መንገድ ብዙ ፕሮሰስ የለውም። ወደዚህ መንግስት ወደዚህ ዓለም ለመቀላቀል በኢየሱስ ክርስቶስ ስራ ማመን፣ በኢየሱስ ክርስቶስ ስም ማመን፣ ኢየሱስ የእግዚአብሔር ልጅ እንደሆነ በልባችን በማመን በአፋችን በመመስከር እንዲሁም በስሙ በማመንና በመጠመቅ ብቻ ወደዚህ መንግስት መቀላቀል የዚህ መንግስት አባል መሆን ይቻላል ማለት ነው። ስለዚህ እስካሁን ድረስ ይህን ውሳኔ ያልወሰናችሁ ሰዎች ይህንን ውሳኔ እንድትወስኑና ወደዚህ ዘላለማዊ መንግስት እንድትመጡ አሁን በሰከንዱ ውስጥ የሰማይ አባል እንድትሆኑ የዚህ የልጅነት ስልጣን ባለቤት እንድትሆኑ የዚህ ሁሉ የፍጥረታት ሁሉ ጌታ የሆነውን አምላክ እንደ አምላክነት ብቻ ሳይሆን የምታዩት እናንተ እንደ ልጅ እሱ ደግሞ እንደ አባታችሁ አባቴ ብላችሁ መጥራት የምትችሉበትን ስልጣን ትቀበላላችሁ ማለት ነው። በማናቸውም ሁኔታ በማናቸውም ሰዓት አባት ብለን የምንጠራበት ይህ የልጅነት ስልጣን ነውና ክርስቶስ ኢየሱስን በመቀበል የሚገኝ ስልጣን ነው። ይህ ደግሞ በጣም ቀላል ነገር ወይም እንደ ቀላል የሚታይ አይደለም። ታላቁን አምላክ ታላቁን እግዚአብሔር አባት ብሎ መጥራት ማለት እጅግ በጣም የሚያስደንቅ ትልቅ ጥግ የሚባለው የስልጣን ደረጃ ነው። ብዙን ጊዜ ሰዎች አባት ወይም አባ እያሉ ሲጸልዩ ስንሰማ በየጸሎቱ መሃል አፋቸው ላይ እንደዚሁ ስለሚመጣ ወይም በቃ አባ ብሎ መጣራቱ ደስ ስለሚያሰኝ ወይም ደግሞ እንዲሁ በከንቱ አይደለም በቃ አባ ብለን የምንጠራው በትክክል በስልጣን በልጅነት ስልጣን መንፈስ የተሰጠን ስለሆነ ልጆቹ ስለሆነን ስለሚገባን ደግሞ እርሱ ስለሚፈልግ ፈቃዱም ስለሆነ ነው። ይህ የተሰጠን ስልጣን ስለሆነ ነው አባት ብለን የምንጸልየው። የክርስቶስ ልጅ ሳይሆኑ በክርስቶስ ሳያምኑና የጌታን ስራ ግን ሳይቀበሉ አባት ብሎ መጥራት አይቻልም። ይህን ማድረግ የሚቻል አይደለም። የጌታን ስም መጥራት የሚቻል ነገር አይደለም። ለተቀበሉት በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ነው የሚለው መጽሐፍ ቅዱስ። በዚህ አይነት በአባትነትና በልጅነት መንፈስ መመላለስ እንዲሆንልን በኢየሱስ ክርስቶስ ስራ በስሙ እያመንን መልካም በሆነው የህይወት ስርዓት መመላለስ ውስጥ እንሁን። በዚህ በልጅነት መንፈስ በአባትና በልጅነት መንፈስ መመላለስ ይሆንልን።